መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952 08 52 72 ይደውሉልን። ይህ አዋዜ ነው። ቭላዲሚር ፑቲን እዚህ ጦርነት ውስጥ በምን ያህል መጠን አሉ? ይህ የሚከተለው ዘገባ ከዋሽንግተን ፖስት የተወሰደ ነው። ከዛ በፊት ለመንደርደሪያነት የቁመት ጉዳይ እናነሳለን። ምዕራባውያን ሁሉንም ነገር ያሉ ይተነትናሉ። የሩሲያውን ኃያል ፕሬዚደንት ቭላዲሚር ፑቲንን ቁመት ሳይቀር። ፑቲን ቁመታቸው ሜትር ከ7 ሰፍሯል። ቢሆንም ተጠራጣሪዎች አሉባቸው። ትንሽ የጫማቸው ተረከዝ ከፍ ሳይል አልቀረም ይሏቸዋል። እግዚአብሔር ይስጣቸው አንደኛውን ስፒል ጫማ ነው የሚያደርጉት አላሏቸው። አዋዜ ዛሬ ለመንደርደሪያነት የየሀገሩን ሰይፍ የጨበጡ 1 2 3 መሪዎችን ቁመት ጉዳይ ካነሳሳ በኋላ ቀደም ሲል እንዳልኳችሁ የፑቲን ጭንቅላት ውስጥ እንገባለን። ስፋቱን ውስብስብነቱንና መራራነቱን ልነግራቸው አልችልም። ለመሆኑ እኚህ ሌላ ኃያል ሰውዬ ከአሜሪካ እስራኤልና ኢራን ጦርነት መሃል ምን ያደርጋሉ? ተባራሪው ጥይት ቢመታቸውስ የሚል ጥያቄ አንስቼ ነው የኚህን ሩሲያዊ የድሮ ሰላይ ውስብስብ ሚና እዚህ ጦርነት ውስጥ በድርብ ተጽፎ ያገኘሁት። አብራችሁኝ ሁኑ። መጀመሪያ የቁመቱን ነገር ሰርክ ስለ ዩክሬኑ አዲሱ ዊንስተን ቸርችል ቮሎዲሚር ዘለንስኪ ሲዘግብ አዋዜ አጭሩና ቀጭኑ ሳይላቸው በፊት ወሬ አያወራም። አዋዜ ለሱ አይን ስላልሞሉ አጭሩና ቀጭኑ ከማለቱ በፊት ጉግል አድርጎ በይፋ መስፈሪያቸውን ለማየት እንኳ አልሞከረም ነበረ። በሞከረ ጊዜ ገና ዛሬ ብታምኑም ባታምኑ ቁመታቸው ሜትር ከ7 ይላል። ከፕሬዚደንት ቭላዲሚር ፑቲን ጋር ልክክ ያለ ቁመት ማለት ነው። ተጨማሪ ማስረጃ ካስፈለገ ከአንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ቁመት ጋር እንዲሁ ልክክ ያለ ሜትር ከ7 መሆኑ ነው። ትኩረቴን የሳበው ቭላዲሚር ፑቲን ያውም በታኮ ጫማም ተጠርጥረው ሜትር ከ7 ሆነው ሳሉ እኛው ቀልደኛው ጠላታቸው ዘለንስኪ ያለ ጫማ በሌጣ እግር 170 ሆነው ሳለ ለምን በአዋዜ አይን ሳይሞሉ ቀሩ? የገረመኝ እሱ ነው። ለምን ዘለንስኪ አጥረው ፑቲን ደግሞ ረዘሙብኝ ለሚለው ግራ የመጋባት ጥያቄ መልሱ ለካ ኒውክሌሩ ነው። ፑቲን የቆሙት ኒውክሌር ላይ መሆኑ ጭንቅላቴ ውስጥ የፈጠረው ስነልቦናዊ ጫና በቻይንየው ፕሬዚደንት ሺ ትከሻ አንገትና ራስ መሳ ሆነው እንዲታዩኝ አድርገዋል ማለት ነው። ዘለንስኪ የቆሙት መሬት ላይ ነው፣ ጭቃ ላይ ሳይሆን ያው እብነበረድም ላይ ቢሆንም እንኳ ያው ሌጣ መሬት ላይ ማለት ነው። በነገራችን ላይ ቻይንየው ፕሬዚደንት ሺ መለሎ ናቸው። ቁመታቸው ሜትር ከ80 ነው። አሜሪክየው ዶናልድ ትራምፕ ደግሞ 1 ሜትር ከ92 ቀውላላ። ኧረ እንደውም ብቅል አውራጅ። ለመሆኑ አጠሩም ቀጠኑም የ73 ዓመቱ ፕሬዚደንት ቭላዲሚር ፑቲን በፋርሶች ጦርነት ውስጥ ሚና አላቸው ወይ? ካላቸውስ ምንድን ነው? የአሜሪካው ፕሬዚደንት ዶናልድ ትራምፕ ይኸው ጥያቄ ቀርቦላቸው ሲመልሱ እንደ ሟቹ የዚምባብዌ መሪ ፕሬዚደንት ጋብርኤል ሙጋቤ
የቀድሞ ቀኝ ገዣቸው እንግሊዝን ለመግለጽ ትንሿን ጣታቸውን ባይቀስሩም ይችን ታህል ሲሉ ነው የመለሱት። በፈረንጅ ማርች 13 መጋቢት 4 ቀን ዶናልድ ትራምፕ ለፎክስ ኒውስ በሰጡ መግለጫ ሞስኮ በትንሹ ሳትረዳቸው አትቀርም ብለዋል። በበነጋታው ማርች 14 መጋቢት 5 ቀን የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ ለተመሳሳይ ጥያቄ ሲመልሱ ብዙም ባልተጨነቀ መንገድ የድምፅ ጥሩ ሲሉ ገልጸውታል። ራሽያ ለኢራን የምትሰጠውን ድጋፍ ጉድ ያሉት ያለ ጭንቀት ተነገረ ወይም በምን ግዴነት የውጭ ጉዳይ ሚኒስትር አባስ አርጋቺ ምላሽ ፒተርስበርጌው ቭላዲሚር ፑቲን የአሜሪካ ጦር መርከቦችና አውሮፕላኖች የትና በምን ሁኔታ ላይ እንዳሉ የሚያሳይ የሳተላይትና የስለላ መረጃ ይሰጣሉ የሚለውን እምነት የሚያረጋግጥ ነው። በእርግጥ ይላል የዘገባው ባለቤት ዋሽንግተን ፖስት ሲተነትን፣ በእርግጥ እገዛው ብዙ አይመስልም ከምዕራባውያኑ ወታደራዊ ሳተላይቶችና ከሩሲያ የጦር ሜዳ ኪሳራ አንጻር ሲታይ። የምድራችን ቁጥር አንድ ራስ ብሩ ኤለን መስክ ፑቲን በሕገወጥ መንገድ ያስገቡትን የስታርሊንክ ሳተላይት ኢንተርኔት ማሰራጫን ካጠፋባቸው በኋላ የገጠማቸው የኮሚኒኬሽን የተግባቦት ችግር ሲታይ ይህ ሁሉ ተደምሮ ብዙ አይደለም ከራሽያ ኢራኖች ሊያገኙት የሚችሉት የወታደራዊ ስለላ መረጃ። ሆኖም ኢራን በአሜሪካ ወታደራዊ እሴቶች ላይ የምታገኘው መረጃ ምንጩ ሊያና ናት ይላሉ። ሊያና ብቸኛዋ በተሟላ ሁኔታ የምትሠራ የራሽያ ሰላይ ሳተላይት ናት። የራሽያ የህዋ ፕሮግራምና የጦር ኃይል ኤክስፐርት ሲናገሩ ሊያና የአሜሪካ አውሮፕላን ተሸካሚ ቡድኖችንና ሌሎች የባህር ኃይሎችን እንደዚሁም ሌሎች የባህር ኃይሎችን ከአሜሪካ ውጭ ያሉ ለጦር ኢላማ ቁልጭ አድርጋ እንድታሳይ የተፈጠረች ናት ይላሉ ሊያና ሳተላይትም። ኤክስፐርቱ ጄምስ ታውን የሚሰኘው የአሜሪካ አሰላሳይ ተቋም ከፍተኛ ተመራማሪ ፓቬል ሉዚን ናቸው። ራሽያ ከዚህ በተጨማሪ የኢራንን የህዋ ፕሮግራምና ያላትን ቁልፍ ሳተላይት ካያም በመገንባት ሂደት ውስጥም ቁልፍ ሚና ትጫወታለች። በፈረንጅ 2022 ከራሽያ ባይኮኑር የምህዋር ማምጠቂያ ጣቢያ የተተኮሰችዋም 650 ኪሎ ግራም ያላት የኢራን ሳተላይት አሁን ከመሬት 500 ኪሎ ሜትር ከፍታ ላይ ምህዋር ይዛ ትዞራለች። ሞስኮ ከኢራን የምስል መረጃ ሳተላይት መረጃ እየተቀበለችና እየተነተነች ለኢራን መልሳ እየሰጠች ወይም እየሰጠች ሊሆን ይችላል ይላሉ። ከራሷም አያሌ ሳተላይቶች የምታገኛቸውን መረጃ እንዲሁ ታካፍላታለች። ኢራን ባለፈው ሮብ የአሜሪካንን የብረት ደሴት አብርሃም ሊንከን አውሮፕላን ተሸካሚ መርከብን በበርካታ ክሩዝና ቦሊስቲክ ሚሳይሎች ሳይ ባንከረባበት ብዬ አነጣጥሬ ቀንድቤያታለሁ ስትል ገልጻለች። ይሁን እንጂ ፔንታጎን ንጹሕ ልቦለድ ሲል ውድቅ አድርጎታል። ከዛ ቀደም ብሎ እሁድ ደግሞ ባለፈው ነው ህንድ ውቅያኖስ ውስጥ ነዳጅ ቀዳ የነበረ የአሜሪካ ዲስትሮየር በኢራን ተመቶ ላዩ ላይ የእሳት ገዋ መነሳቱን የኢራን ሚዲያዎች መዘገባቸው አይዘነጋም። ዋሽንግተን ይሄኛውም በተመለከተ አዎም አይደለምም ሳትል ጭጭ እንዳለች ሳምንት እየሞላ ነው። ራሽያ ለ10 ዓመታት ለኢራን መሳሪያ ስታቀብል ኖራለች። የተራቀቀ አየር መከላከያ ስርዓቶች፣ የማሰልጠኛና እንደዚሁም ተዋጊ ጀቶች፣ ሄሊኮፕተሮች፣ ብረት ለበስ ተሽከርካሪዎች፣ የመራዥ ጠመንጃዎች ጭምር በብዙ ቢሊዮን ዶላሮች ክፍያ ለኢራን ሰጥታለች። ዋሽንግተንና ቴልአቪቭ ተያይዘው ፌብርዋሪ 28 በኢትዮጵያ የካቲት 21 ቀን ጠዋት ፋርሷ ኢራን እስላማዊ ሪፐብሊክ አገዛዝ ላይ ከዘመቱ ወዲህ ራሽያ ኢራንን በስለላ መረጃ በኤክስፐርቶችና
በአስፈላጊ የመሳሪያ አካላት አቅርቦት እየደገፈች ትገኛለች። ይህን የሚናገሩት የቀድሞ የዩክሬን ጦር ኃይል ከፍተኛ ባለሥልጣን የነበሩቱ ሌተና ጀነራል ኢሆር ሮማኔንዝ ናቸው። ሞስኮና ቴህራን ያላቸውን ስትራቴጂካዊ ሽርክና ከፍ ባለ ድምፅ ቢያውጁም በጦርነት ጊዜ የጋራ መከላከልን አስገዳጅ የሚያደርግ ሐረግ የላቸውም። በዚህም የተነሳ ሞስኮ ግጭት ውስጥ በቀጥታ አልገባችም። ከ2022ቱ የሞስኮ የዩክሬን ወረራ ጀምሮ ደግሞ ቴህራን ለሞስኮ ጥይቶች፣ የመድፍ ቅንቡላዎችና የአጭር ርቀት ቦሊስቲክ ሚሳይሎች አቅርባለች። በክፍያ ነው። ከዚህ ሁሉ በላይ ደግሞ አጥፍቶ ጠፊው ካሚካዚው ሻሂድ ሰው አልባ አለ። ሻሂድ ቀርፋፋ፣ ጨዋሂ፣ ነገር ግን በርካሽ የሚመረት የኢራን መሳሪያ ነው፣ መግደያ ነው። የዩክሬን ከተሞች በመንጋ ከዛም በደርዘን ኋላም በመቶች እየሆነ ሰደቃቸውን አብልቷቸዋል። ቅጥቀጣው የባሰባቸው ዩክሬኖች እነዚህን ቀሰስተኛ ጨዋሂና ጨካኝ ማሽኖች እንደ ሾላ በማርገፍ እየተሳካላቸው መጣ። ለነሱ ለሻሂዶች ተብለው ታቅደው በገፍ የሚፈበረኩ ርካሽ መቶ መጣያዎች ሥራ ውስጥ አስገቡ። ዛሬ በሻሂድ ወገራና ቅጥቀጣ በላ ውስጥ ለወደቁ ለሰላጦቹ ሀብታም አገሮች ዩክሬናውያን ኤክስፐርቶች ሆነው ጎርደድ እያሉ ነው። ሞስኮ አልቆረጥ ባላት የዩክሬን ውጊያ የኢራኖችን ቀርፋፋ ጨዋሂና በመጠኑ ገዳይ የነበረውን ሰው አልባ አዘምና ካሜራ ወደ ኢላማው የሚመራው ጂፒኤስ ገጥማና የሰው ሰራሽ አእምሮ አስገብታለት ፈጣን ገዳይ አድርገዋለች። እነዚህ ምርቶች በተራቸው ኢራን ውስጥ ገብተዋል። አሁን ሻሂድ የሞስኮ እጅ ከገባ በኋላ ጭራቅ ሆኗል ማለት ነው። በራሽያ ጭማሪና ስልጠት የዘመነና ሄዝቦላ እጅ የገባ አንድ ሻሂድ ሰው አልባ ከደቡብ ሊባኖስ ተተኩሶ ብታምኑም ባታምኑም ቆጵሮስ ውስጥ የሚገኘውን የእንግሊዝ ጦር ሰፈርን አናቱን መጥቶታል። ማርች 1 ቀን በኢትዮጵያ የካቲት 2 ቀን። እንደ ዘገባው ከሆነ ሰው አልባዋ ኮሜታ ቢ ወይም ኮሜት ቢ የሚሰኝ ራሽያ ሰራሽ የሳተላይት መገናኛ መሳሪያ ወይም ሞዲዩል በውስጧ ይዛ ነበረ። ይህ ሞዲዩል ጠላት ሲስተሙን በማሳከር ከኢላማ ውጭ ለማድረግ ጃም እንዳያደርገውም ወይም እንዳያቀባዥረው አንቲ ጃሚንግ በመሆን የጋሻነት ሚናም ይወጣል። ራሽያ በዩክሬን በኩል የገጠማትን የተባበረ የኔቶ ክንድ ለመቋቋም እኒህ አጥፍቶ ጠፊዎች የታቀደላቸውን ድምሰሳ እንዲያከናውኑ ለማስቻል የጠላት አየር መከላከያ ሥርዓትን የሚያተራምሱ አሻንጉሊት ሻሂዶችም ሰርታ ቀላቅላ በገፍ ትተኩሳቸዋለች። ለዩክሬን ምዕራብ ሰራሽ አየር መከላከያዎች ትልቅ እንቆቅልሽ ነው። የትኛው ነው የእውነት? የትኛው ነው አሻንጉሊት? በዚህ መሃል ብዙ ገዳይ ሰው አልቦች ያልፋሉ። ይህ ዩክሬን ላይ የምዕራባውያን አቅርቦት የሆኑ የአየር መከላከያ ሥርዓቶችን ያስጨነቀ ገዳይ አሁን ሰላጤዎች ላይ ዋጋ እያስከፈላቸው ነው። በተወሰኑ የኢራን ታክቲኮችና በመሳሪያ አቅማቸው ውስጥ የፑቲን ድብቅ እጅ ከኋላ ሊኖር ቢችል የሚያስገርም አይደለም ይላሉ። የእንግሊዝ መከላከያ ሚኒስትር ጆን ሂሌይ ባለፈው ማርች 12 መጋቢት 3 ቀን በእኛ ሐሙስ ዕለት በሰሜናዊ ኢራቅ የምዕራባውያን ኃይሎች ጦር ሰፈር በኢራን ሰው አልቦች አናቱን ከተከካ በኋላ የተናገሩት። ይሁንና ይላሉ ምዕራባዊ ባለሥልጣኖች፣ ይሁንና አንዳንድ ተንታኞች እንደሚያምኑት ወይም እንደሚናገሩት ኢራን የሰው አልባ እጥረት እየገጠማት ሳይሆን አይቀርም። ከሆነ ደግሞ የራሽያ ታክቲኮችም ሆኑ እንደዚሁም የራሽያ ሳተላይቶች መረጃ ጥቅም አይኖረው። ምክንያቱም ይህንን መረጃ ተጠቅሞ የመግደል ሥራውን የሚያከናውን ሰው አልባ ያስፈልጋልና። ኢራን በጦርነቱ የመጀመሪያዎቹ 4 ቀናት በቀን እስከ 250 ሰው አልቦች ተኩሳ ነበር።
ከዛ በኋላ ግን በቀን የምተኩሰው 50 ሰው አልቦች ብቻ ነው ይላሉ የጀርመን ብሬመን ዩኒቨርሲቲ ተመራማሪ ኒኮላይ ሚትሮኪን። ኢራን የፍጥነት ሩጫ ትንፋሿን አሳጥቷታል ብለዋል አልጀዚራ። የጉዳያችን ባለቤት ፕሬዚደንት ቭላዲሚር ፑቲን እውነቱን ለመናገር ኢራን ወታደራዊ ድል ትቀዳጅ ዘንድ ብዙም ፍቃደኛ አይደሉም። ምክንያቱም የጦርነቱ መኖር የራሳቸውን የዩክሬን ጦርነት እየጠቀመ ስለሆነ ይላሉ እነዚህ ተንታኞች። በጦርነቱ ምክንያት ወደ ሰማይ የተተኮሰው የነዳጅና የጋዝ ዋጋ ለፑቲን ጦርነቱን ወደሚፈልጉት ምዕራፍ ለመግፋት የሚያስችላቸውን ኃይል በእጅጉ እያፈረጠመው ነው። ሌተናንት ጄኔራል ሮማኔንኮ እንደሚሉት ኢራን በሆርሙዝ ሰርጥ የሚደረገውን የመርከቦች ምልልስ ስትገታ የነዳጅ ዋጋ ባለፉት 3 ሳምንታት ውስጥ በበርሜል $100 በላይ አሻቅበዋል። ትራምፕ ቢጨንቃቸው ነዳጅና የተፈጥሮ ጋዝ ተጭነው ባህርና ውቅያኖስ ውስጥ ይገኙ የነበሩ የራሽያ መርከቦችን የፈለገ ከነሱ መግዛት ይችላል ብለው ማዕቀብ እንዲያነሱ አስገድዷቸዋል። ይህን ዜና ተከትሎ ጭነታቸውን አንከብክበው ወደ ቻይና ይነጉዱ የነበሩ የራሽያ አያሌ ነዳጅ ጫኝ መርከቦች መሃል ውቅያኖስና ባህር ላይ ዩተር ቀኝ ኋላ በመዞር ወደ ህንድ ተጉዘዋል ይላል። ምክንያቱን በተለየ ሁኔታ አላብራራም። የአሜሪካና የእንግሊዝ አሰላሳይ ተቋም በሆነው በኒው ዩሬዥያን ስትራቴጂክ ማዕከል ተባባሪ ተመራማሪ ሩስላን ስሎማይኖቭ ናቸው ይህንን የሚነግሩን። የራሽያ መርከቦች ከባህርና ከውቅያኖስ መሃል ቀኟ ላይ እየዞሩ ወደ ህንድ ከነፉ የሚሉን ማለት ነው። ለአልጀዚራ ሲናገሩ ክሬምሊን በአሜሪካ እስራኤልና ኢራን ጦርነት ቴሄራኖች ማለፊያ ድል እንዲቀዳጁ አይሰሩም። ኢራን የአሜሪካና የእስራኤልን ወገብ እንድትሰብር አይፈልጉም ይላሉ። ልብ አድርጉ አድማጮች። አሁን እያደረጉ ያሉት የስለላ ድጋፍና ወታደራዊ እርዳታ የበጎነት ምልክት ነው። የእርዳታ ገጽታ ለመፍጠር ነው። መደበኛ የጋራ መከላከያ ስምምነት ባይኖራቸውም ራሽያ ችግር ላይ የወደቀ ወዳጇን ዝም ብላ እንደማታይ ለማሳየት ብቻ ነው ይላሉ። ከአንገት በላይ ነው ማለታቸው ነው። ስለዚህም ፕሬዚደንት ዶናልድ ትራምፕ ራሽያ ለኢራን ስለምትሰጠው ድጋፍ ሲናገሩ ሞስኮ ትንሽ ሳትረዳቸው አትቀርም ማለታቸው ከእውነታ የራቀ አይደለም ሲል አልጀዚራ ትንተናውን እንደምድሟል። አያችሁልኝ ፑቲንን እናካሄዳቸውን። ኢሳያስ እንግዲህ በዚህ ጦርነት ውስጥ ራሽያ እስካሁን ያላት ሚና ይሄ ነው። ይሄ ትንተና ግን የዘለው ያጎደለው አንድ ነገር አለ። ምንድን ያጎደለው አለ? ያጎደለው እኔ እንደሚመስለኝ ዶናልድ ማነው ቭላዲሚር ፑቲን የነዳጅ ዋጋ መናር የኢኮኖሚ ጥቅም ብቻ አይደለም እያገኙ ያሉት በዚህ ጦርነት መራዘም ከሱ ባልተናነሰ ቁልፉ ይህ ጦርነት መቀጠሉ ይህ ጦርነትን መቀጠል ማራዘም ነው የፑቲን ዓላማ የሚመስለው። አንደኛ ያው በቀጥታ ቅድም እንዳየው ከፍተኛ የገንዘብ በቀን $150 ሚሊዮን በላይ ነው የሚያሳፍሳቸው። ሌላው አሁን በስፋት እንደምናነበው በተለይ አሁን ለቀረበው የሰላም ሀሳብ ኢራን የምትሰጠው ምላሽ ለምሳሌ ዛሬ ይጠበቃል። የሱ ውጤት ከታየ በኋላ ጦርነቱ ከበፊቱም በከፋ ሁኔታ ነው የሚቀጥለው። ስለዚህም በፔንታጎን አሁን ደርሶበታል ተብሎ የሚታመነው አቋም ለዩክሬን ይሰጥ የነበረውን የአውሮፓ ሀገራት በእነሱ ስም እየገዙ የነዚህ የአየር መከላከያውን የፓትሪዮት ሚሳይሎች እና ደግሞ ፓትሪዮት ሚሳይሎች ባትሪው መተኮሻው እና የሚተኩሳቸው ሚሳይሎች ማለት የሚተኩሳቸው ሚሳይሎች በራሳቸው $1 ሚሊዮን በላይ ዋጋ ያላቸው ናቸው። እነዚህን በቋሚነት እያቀረበች ያለችው አሜሪካ ነች። አሁን ግን እነዚህ ቆመው ወደ መካከለኛው ምስራቅ እንዲሄዱ ነው። የሰላጤው ሀገሮች በከፍተኛ ደረጃ ያስፈልጋቸዋል ይሄ። ስለዚህ አሁን ቅድም እንደሰማ በቀደመው ዘገባችንን ያዳመጡ
እስካሁን ሁነኛ በሆነ መልኩ የወደመው የኢራን የሚሳኤልና የሰው አልባ ክምችት 1/3 ብቻ ነው ይላል። ስለዚህ ቢያንስ ሌላ 1/3 የሚሆን ሌላ 1 ወር የሚያዋጋት ሚሳኤልና ሰው አልባ አላት ማለት ነው። እነ ተባበሩት አረብ ኤምሬትስ፣ እነ ሳውዲ፣ እነ ኳታር፣ እነ ባህሬን፣ እነ ኩዌት አላቸው ወይ? እነ ኢራቅ አላቸው ወይ? ስለዚህ አሁን ለዩክሬን ሊሰጥ የነበረው በቀጥታ ወደዛ እንዲሄድ ነው ፔንታጎን እየወሰነ ያለው። አውሮፓያኖቹ ቀጥለው የሚያደርጉትን አናውቅም። ይሁንና ግልጽ በሆነ ሁኔታ ለራሽያ ትልቅ ጥቅም ነው ማለት ነው። ራሽያ ደግሞ በዚህ በኩል ገንዘብ በቀጥታ በብዛት እያገኘች ነው። ስለዚህ የጦር መሳሪያ ኢንዱስትሪዋ በኢኮኖሚዋን ወደ ጦርነት ኢኮኖሚ ቀይረዋለች። በ100% በሙሉ አቅሙ ነው የሚሰራ። አሁን በማዕቀብ የተያዘው ያጣውን እስትንፋስ መልሶ የሚሰጥ በጣም በአጭር ጊዜ ውስጥ አሁን $10 ቢሊዮን ቭላዲሚር ፑቲን ኪሳቸው ውስጥ ይከታሉ። ይሄ ወደ ጦር ምርቱ ሲገባ በአንድ በኩል ኢኮኖሚውን ለቀቅ ያደርገዋል፣ ሁለተኛ ያላቸውን ጡንቻ ፈርጥመዋል። ይህንንም ያስመረቁት ባለፈው በቀን ብርሃን ከእኩለ ሌሊት የጀመሩ እስከ ቀን ብርሃን ድረስ 984 ሰው አልቦች ነው የተኮሱት። ሆኖ አቅም ጦርነቱ ከተጀመረ ከ4 ዓመት በላይ ሆኖ አቅም 984 እና የፈለጉትን የደበደቡት። ስለዚህ የእግረኛ ውጊያም በማካሄድ ላይ እንደሆኑ ነው የምናውቀው። ስለዚህ ዩክሬን አጣብቂኝ ውስጥ እየገባች ነው። የአሜሪካ ትኩረት የኢራን ጦርነት ላይ የሆነ ነው። አሁን ፕሬዚደንት ዶናልድ ትራምፕን በሁለት ጆሮቸው ላይ ቆመ ዩክሬን ብትል ሊሰሙ አይችሉም። ሁለተኛ ዩክሬንን በተመለከተ የአውሮፓያኖች ትልቅ አጀንዳ ነው። ለአውሮፓያኖች የህልውና የአውሮፓ ደህንነት ጉዳይ ነው። አውሮፓያኖች ደግሞ በዚህ ጦርነት ላይ አብረዋቸው እንደ ኔቶም ሆነ እንደ በሁለታ ክፋይነት ጥሪያቸውን ተቀበለውና አክብረው እንደሚፈልጉላቸው አልሆነም። ስለዚህ እነዚህ ስታስብ ዶናልድ ትራምፕ አሁን አውሮፓያኖችንም ሆነ ዩክሬንን ከማዳመጥ ቭላዲሚር ፑቲንን ማዳመጥ የሚመቻቸው። ስለዚህ የቭላዲሚር ፑቲን ጣልቃ ገብነትም በዛ በጦርነቱ ላይ አሁን በሰማው መንገድ ኢራን ላይ መሆኑ ለዶናልድ ትራምፕ ትልቅ ውለታ ነው። አየን እኮ ኤግዛክትሊ እነ አሜሪካ እና ኔቶ ዩክሬንን አርማጌዶን እንዳደረጉ ሁሉ እኮ ራሽያ በቀጥታ ቻይና ደግሞ በተዘዋዋሪ ኢራንን አርማጌዶን ማድረግ ይችሉ ነበር እንደ ዩክሬን። አየህ እዛ ውስጥ ምንድን ነው የሚባለው? ምክንያቱም ኢራኖች ቆርጠዋላ መሬታቸውን፣ ግዛታቸውን ልክ ዩክሬኖች እንዳደረጉት ሁሉ የሞት ሽረት መታገያ ለማድረግ ፈቅደዋል። አየህ ወይ እናልቃለን ወይ እንኖራለን የሚል አቋም ወስደዋል። ስለዚህ አሁን እዚህ ውስጥ የራሽያ በተወሰነ አቅም ብዙ ድጋፍ ከኋላ ብዙ ነገር የኢራንን አቅም ከማፈርጠም አኳያ ከባድ አስተዋጽኦ ሊያደርጉ ይችላል። በጣም የዘይት አካባቢ ነው፣ ይሄ የዓለም ዘይት ያለበት ቦታ ነው እና ይህንን ጦርነት በጣም ሊያከብዱት ይችሉ ነበር። ለዚህ ነው የሚያስፈራው የምልህ። ስለዚህ አሁን ከዚህ ሁሉ ታቅበው ነው የሚገኙት። አሁን ትንታኔያቸውን ሰምተሃል። ፑቲን የአሜሪካና የእስራኤልን ወገን መስበር አይፈልጉም። ኢራንም እዛ ላይ ማለፊያውን ዕድል እንድታገኝ አይፈልጉም ይላል። ሰው ጌሙ የእሳቸው ስትራቴጂ ዓላማና ግብ ዩክሬን ላይ የሚፈልጉትን ድል ለመቀዳጀት ነው። ከዚህ አንጻር በእነዚህ ምክንያቶች ነው ኢራን ላይ ያላቸው አቋም በዛ መጠን ሊሆን የቻለው ለማለት ፈልጌ ነው። ዓለም አሁን ሩሲያ ለኢራን ድጋፍ እያደረገች ነው። ይህን ድጋፍ አሜሪካ እንዴት ታየዋለች? እኮ ቢግ ፓወር ጌም ነው። ገብቷል። ዶናልድ ትራምፕ ይረዳሉ። ዩክሬን ላይ እኮ በይፋ ነው የሚያደርጉት የጦርነቱን አሁን ለምሳሌ ሳተላይት የመሳሰለውን የስለላ መረጃ ብቻ አይደለም ለዩክሬን የሚሰጡት፣ አክቹዋሊ ላይቭ መረጃ ላይ ለምሳሌ ዩክሬኖች በዛ ባለ 300-400 ኪሎ ሜትር አነጣጥረው ራሽያ ውስጥ ኢላማ እንዲመቱ በዛው ደቂቃ ጥቃት በሚያደርጉበት ደቂቃ ላይቭ እየተከታተሉ ሁሉ መረጃ ይሰጧቸዋል። ይሄንን እኮ አሜሪካ በይፋ አምና አውሮፓውያኖችም የሚያደርጉት ነው። ስለዚህ በእንዲህ አይነት አጋጣሚ ሲመጣ ደግሞ ራሽያ ፓወር ናት አይደለም? ራሽያ ቻሌንጅ ፓወር ናት። በዛ በኩል ላይ ይሄ እንደ አሜሪካ የሚያደርጉባት እኮ ድብቅ አይደለም። ስለዚህ ይሄንን ጦርነት
የእነሱን ግልባጭ ሚና መጫወት ትችላለች። የራሽያ አየር መከላከያዎች በገፍ የሚገቡበት መንገድ ካለ ቀላል አይደለም። የምዕራባውያን የእስራኤልና የአሜሪካንን የጦር ጀቶች አሁን ያላቸውን ነፃነት በተወሰነ ፐርሰንት እንኳ መቀነስ ይችላል አይደለ እንዴ? አሁን ለምሳሌ ሰው አልቦችን በገፍ ነው የምታመርተው። ቅድም ያልናቸው ሰው አልቦች አሉ የራሽያ። እነዚህ ሰው አልቦች ባላቋረጠ ሁኔታ ብትሰጣትስ? ሚሳኤሎችን ብትሰጥስ ለኢራን በብዛት ገብተዋል። ይሄ ነገር ከቁጥጥር ውጭ ሊወጣ ይችላል። ምክንያቱም ይሄን ነገር እስራኤል መቋቋም አትችልም። ብዙ ሚሳኤሎችና እንደዚህ ሲያደርግ ጦርነቱ ይሰፋል። እስራኤል ጦርነቱን ከአሜሪካም ሆነው የግድ ከራሽያ ጋር የሚጋፈጡበት ሁኔታ ሊፈጠር ይችላል። ወይም ደግሞ ኢራኖች ይህንን የሚያገኙትን ነገር በመጠቀም በእስራኤል ሕዝብ ላይ የከፋ አደጋ ሊዳርጉ ስለሚችል ወደ ኒውክሌር ኦፕሽን ሊያስኬድ ይችላል። ለምን? ራሽያ ያላት የኒውክሌር ዶክትሪን እስራኤል ላይም ካለው ዶክትሪን የተቀዳ ነው ይመስለው። የእስራኤል ዶክትሪን የምንጠፋ ከሆነ ይዘን እንጠፋለን የሚል ነው። ስለዚህ ለምሳሌ ቻይናና ራሽያ በዚህ ውስጥ ገብተው ገትረው በተለይ በዚህ በርካሽ የሚሳኤል አቅማቸው ቴክኖሎጂውን ደግሞ የራሽያን አስብ። ለምን መሰለህ? አሁን ኢራን ሰፊ ሀገር ናት፣ የ90 ሚሊዮን ህዝብ ሀገር ናት እና ብዙውን ነገር መዋጥ ትችላለች። ሰፊ ሀገር ናት። ሁለተኛ በጦርነት ላይ ሰላማዊ ሰዎች ላይ የምታደርሰው ጉዳት ዋጋ ያስከፍልሃል አንተንም ቢሆን። ስለዚህ አሁን አንተ ያለው ኦፕሽን የኢራንን የጦር አቅም ማውደም ነው። ስለዚህ ይህንን የጦር አቅም እነ ራሽያ እነ ቻይና እየገቡ የሚያጠናክሩት ከሆነ ይህንን ማነው እንደ ራሽያ ሰስቴን ማድረግ አትችልም። እስራኤል አይፈቅድላትም። ጂኦግራፊዋ፣ የህዝቧ ብዛት፣ የመሬቷ ጠባብነት፣ የአኗኗር ይሄ ምንድነው የሚባለው ዴንሲቲ፣ እነዚህ ነገሮች አይፈቅዱላትም። ስለዚህ የህልውና ድንጋጤ ውስጥ ነው የሚከታት እና እዛ ድንጋጤ ውስጥ ከከተተች አሜሪካንን ሳታዳምጥ ወደ ኒውክሌር ትሄድ ትችላለች። እነዚህን ግምት ስታስገባ በጣም አደገኛ ነው ይሄ ጦርነት። የቻይና የሰሜን ኮሪያ እና የራሽያ የውክልና ጦርነት አርማጌዶን የሚካሄድበት አድርገው ኢራንን ቢቀይሩ የሰላጡ ሀገሮች እንደ ጧፍ ነድድ፣ ነዳጁን እንደ ጧፍ ነድድ፣ ኤቭሪዋን ነው በዚህ ውስጥ እንትን የሚለው። ስለዚህ ቭላዲሚር ፑቲን ግን ዓላማቸው የዩክሬን ጦርነትን የሚያሸንፉበትን መንገድ ስለሆነ በዚህ መንገድ እንደማይሄዱ የተነተነ ዘገባ ነው ቀደም ሲል የሰማነው ለማለት ነው። ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉልን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና